በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ሰኔ 11 2017 ዓመተ ምህረት እነገሌን ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርተው ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። አብይ እኮ የኦሮሞን ህዝብ ለ1000 ዓመት እንዳይመለስ አድርጌ ሰብረዋለሁ ያለ መሪ ነው። ምንድነው አማራን ማጥፋት? ለምንድነው ለአቶ ታዬ ደንዳስ የሚነገረው? ለምንስ ነው የሚጠፋው? መጥፋትስ ይቻላል? ማጥፋትስ ይቻላል ወይ? የዚህ ወይም የዚያ መብት ተሟጋች ነን የሚሉ ኢትዮጵያ ውስጥ አሁን ባለው ሁኔታ ውስጥ በየትኛውም አጋጣሚና ሁኔታ ውስጥ ጠቅላይ ሚኒስትሩ በዚህ ወይም በዚያኛው ብሔረሰብ ላይ አሉታዊ አስተያየት ሲሰጡ፣ በኢትዮጵያ ህልውና ላይ ተቃራኒ ነገር ሲናገሩ አድምጠን ሰምተን አናቅም። ምልክት እኮ ሰዎች እኮ ምልክት ይተዋሉ። እንዲህ አይነት ፍላጎት ጀዋር ይሄን አለ ቢባል ብዙ ሰው ሊገርም አይችልም። የቀደመው ታሪኩ የመጣበት መንገድ እንዲህ አይነት በጥላቻ በምናምን ስላለፈ ማለት ነው። ዶክተር ደብረጽዮን ይሄን አሉ ቢባል የሚገርመው ሰው የለም፣ ሲያደርጉትም ጭምር ስለኖሩ ማለት ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የዶናልድ ትራምፕ አስተዳደር የአፍሪካ ወታደራዊ ዞን በማጠናከር አዲስ አዛዥ ቢሾምም የአካባቢውን ጸጥታ ለመቆጣጠር ለኢትዮጵያና ኬንያ ወታደራዊ ድጋፍ መስጠት የበለጠ አማራጭ መሆኑ ተገለጸ። በሶማሊያ ያለውን የአልሻባብ እንቅስቃሴ ለመክታትና በሳህል ቀጠና ያሉትን አሸባሪዎች ለመቆጣጠር የአሜሪካ አፍሪካ ኮማንድ አዲስ መሪ ተሰይሞለት እዙ ራሱን ችሎ እንዲመራ በዶናልድ ትራምፕ አስተዳደር ቢወሰንም ለኢትዮጵያና ኬንያ ወታደራዊ ድጋፍ መስጠት ለሶማሊያ ጸጥታ ወሳኝ መሆኑ ተመልክቷል። መቀመጫውን በአሜሪካን ዋሽንግተን ዲሲ ያደረገው አፍሪካ ሴኩሪቲ ሪሰርች ፕሮጀክት ዋና ዳይሬክተር ዳንኤል ቮልማን ከትላንት በስቲያ ባቀረቡት የትንተና ጽሑፍ አሜሪካ እዙን ለማጠናከር የወሰደቻቸውን እርምጃዎች ዘርዝረዋል።
አፍሪኮም የተባለው የአሜሪካ የአፍሪካ እዝ ራሱን ችሎ እንዲዋቀር ከማድረግ ባሻገር የአሜሪካ አየር ኃይል አዛዥ የነበሩትን ዳግሜን አንደርሰንን ወደ ሙሉ ጀነራልነት ማዕረግ በማሳደግ የአፍሪኮም አዛዥ እንዲሆኑ በዶናልድ ትራምፕ መሾማቸውንም ገልጸዋል። በአፍሪካ በተለይም በሶማሊያና በሳህል ቀጠናም ከአልቃይዳና አይሲስ ጋር ግንኙነት ያላቸውን አሸባሪዎች ለመቆጣጠር የአሜሪካ አየር ኃይል ድብደባ እንዲሁም የሶማሊያ ሰራዊት ስልጠናና ትጥቅ ብቻውን መፍትሄ እንደማያመጣም መክረዋል። የዶናልድ ትራምፕ አስተዳደር በቀጣዩ ዓመት ለሰላም ማስከበር ተልዕኮ የሚያዋጣውን ድጋፍ ለማቋረጥ መወሰኑ በሶማሊያ ሰላም ማስከበር ላይ የሚኖረውን ጫናና በጸጥታው ላይ የሚፈጥረውን ክፍተት የተነተኑት ዳንኤል ቮልማን ጸጥታውን ማረጋገጥ የሚቻልባቸውን እርምጃዎች የአሜሪካ መንግስት እንዲወስድ ባቀረቡት ትንተና አስገንዝበዋል። በተለይም በሶማሊያ ያለውን ጸጥታ ለማረጋገጥ የአሜሪካ አየር ድብደባና የሶማሊያ ሰራዊትን ማስታጠቅና ማሰልጠን ብቻውን መፍትሄ ስለማያመጣም ለኢትዮጵያና ኬንያ ወታደራዊ ድጋፍ መስጠትና የአሜሪካ እግረኛ ወታደሮችን ማስገባት አስፈላጊ መሆኑን ለትራምፕ አስተዳደር አመልክተዋል። ያለዚያ አሸባሪዎቹ እየተጠናከሩና ይዞታቸውን ወደ ጎረቤት ሀገራት እያስፋፉ ሊቀጥሉ ይችላሉ ሲሉ አሳስበዋል። የኢራንና እስራኤል ጦርነት 6ኛ ቀኑን ባስቆጠረበት በአሁኑ ወቅት የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሜሪካ በጦርነቱ ልትሳተፍ እንደምትችል ፍንጭ የሰጡ ሲሆን ያንዳንዳቸው ከ60 በላይ ጀቶችን መሸከም የሚችሉና ሚሳኤል የታጠቁ የአሜሪካ የባህር ኃይል መርከቦች ዝግጁ መሆናቸውም ተመልክቷል። ዶናልድ ትራምፕ የኢራንን የኒውክሌር ጣቢያዎችን አሜሪካ ልደበድብ እንደምትችል ከማሳሰብ ባሻገር ኢራን እጅ እንድትሰጥም ጥሪ አቅርበዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካማኒ በቀላሉ ሊጠቁ እንደሚችሉም አሳስበዋል። እስራኤል የኢራን ርዕሰ መዲና ቴህራንን ከ50 በሚበልጡ ጀቶች የአየር ላይ ወረራ በመፈጸም የተመረጡ ኢላማዎችን ማውደሟን ገልጻለች። ኢራን በበኩሏ በሰዓት 6100 ኪሎ ሜትር የሚምዘገዘግ ፋታ 1 የተባለ ሃይፐርሶኒክ ሚሳይል በመተኮስ ምላሽ መስጠቷን አመልክታለች። ኢራኑ መንፈሳዊ መሪ አያቶላ አሊ ካማኒ በዛሬው ዕለት በማህበራዊ ገጻቸው ባሰራጩት መልእክት ጦርነቱ በይፋ ተጀምሯል፣ ለአሸባሪው ጽዮናዊ መንግስት ጠንካራ ምላሽ እንሰጣለን፣ ምህረት የለንም ብለዋል። እስራኤል ኢላማዎችን ለመለየት የግንኙነት አፕሊኬሽኖችን እየተጠቀመች ስለሆነ ኢራናውያን ዋትሳፕ እና ቴሌግራምን የመሳሰሉ አፕሊኬሽኖችን እንዳይጠቀሙ የኢራን መንግስት አሳስቧል። ኢራናውያን ከርዕሰ መዲናቸው ቴህራን ጭምር በሽሽት ላይ መሆናቸው በሚገለጽበት ወቅት የተወሰኑ የንግድ እንቅስቃሴዎች መቀጠላቸውን አልጀዚራ ዘግቧል። ቻይናን የመሳሰሉ ሀገራት ዜጎቻቸውን ከኢራን ማስወጣት ጀምረዋል። የኢራንን የሚሳኤል ጥቃት በመስጋት በአንዳንድ ቦታዎች እስራኤላውያን ከምድር በታች ወዳለ መጠለያ እንዲገቡም ተወስነዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በሰሞኑ በኢትዮጵያ ውስጥ በተለያየ መንገድ መነጋገሪያ የሆኑ በይበልጥም በተቃውሞ ወይም ደግሞ በብሶቱ ካምፕ ብለን ልንጠቅሰው እንችላለን ጎልቶ የሚሰሙ ድምጾች አሉ። ያው በቋሚነት በተቃውሞ በብሶት በግርግር ውስጥ ያለ አካል ተመሳሳይ ነገር ሪሳይክል እያደረገ መቀጠሉ የሚጠበቅ ቢሆንም አንዳንዴ ደግሞ የሆነ ነገሮች ሲነሱ ከመጠን በላይ ሲያጮኋቸው በእርግጥ ምንድን ነው ብሎ መጠየቅና እርግጥም ችግር አለው ብሎ መመርመር በብዙ መልኩ አስፈላጊ ነው። የሚናገሩት ሰው ደግሞ ኃላፊነት ላይ የነበሩ ሰው ከመሆናቸው ጋር ተያይዞ ጉዳዩ መጠየቅ አስፈላጊ ሊሆን ይችላል። እርግጥ ነው ደግሞ አቶ ታዬ በቀደሙት ጊዜያት በማህበራዊ ሚዲያ የሚጽፉትን ምናምን ላይ ሰው ምን ቢናገሩ ማንን ማሳመን ይችላሉ ወይ የሚለውም ደግሞ ራሱን የቻለ ጥያቄ ነው። ዞሮ ዞሮ ግን ጉዳዮች ምንድን ነው የተነሱት? ከመጠን በላይ ጉዳዩ እየጎነ ሳየው የቲፒኤልኤፉ ካምፕ ደግሞ ጦርነቱን ላለመጀመራችን ማረጋገጫ ተሰጠን የሚል ነገር አብዝቶ ሲያወሩ ሳደምጥ የፋኖ ደጋፊዎች የምንለው ትክክል ነው የሚል ነገር ባንዲራ ሲያውለበልቡ ሸኔውም ምኑም በአንድ ጎራ ላይ ሆኑ በተለያየ መንገድ ሄደው ያልተሳካውን ወይ ደግሞ ያልተጨበጠውን ነገር አብረው ሙሾ እያወረዱ መሆኑን ሳይ ምንድን ነው የሚል ነገር
መጠየቅና መመርመር አስፈላጊ ነው። በሌላም በኩል ደግሞ በእርግጥም ችግሮች የሚሏቸው ነገሮች ምንድን ናቸው? እንዳሉት ችግር አለ፣ እንደተባለው ጥያቄዎች አሉ የሚለውን ደግሞ ለማየት መመርመር፣ ማድመጥ ይጠቅማል። ስለዚህ ከዚህ አንጻር የአቶ ታዬን ቃለ ምልልስ ተከታተልኩት። የሌላው ደግሞ ሰሞኑን ያለ የሄሊኮፕተር ተመቶ ጣልን በሚል ፋኖ እንትን ሲል የነበረው ነገር ነው። ለመናገር ስለ ፋኖ አሁን ብዙ የሆነ ወቅት ላይ አርዕስት ወይ ደግሞ ዜና የነበረ እግር እና እጅ በነበረው ሰዓት ነው አንድ ቡድን ባለፈው ፊልድ ማርሻል ጁላ እንደተናገሩት ሸኔም ፋኖም ዛሬ በየገዳሙና በየመናምኑ ስር ያሉ ኃይሎች ስለሆኑ ስለነሱ አርዕስት በመውረድ ብዙ የሚገርም እንትን የሚል ነገር አይመስለኝም። እንኳን ሄሊኮፕተር ሌላ ነገር ከተማ ውስጥ ምናምን ማድረግ እዛው አሁን አውረድ ምናምን ያሉበት ቦታ ላይ ማድረግ የሚችሉ ናቸው ወይ? ዝም ብሎ አጠቃላይ ሂደቱን ሲገመገም ዜናው ከመነሻው ልብ ወለድ እንደሆነ ለማንም ግልጽ ነው። ዝም ብሎ ነገሮችን ገምግሞ በሆነ በቴክኒክ በሆነ የሆነ ነገር ሆኗል። ስለዚህ እንደዛ ከዚህ ቀደም ምክንያቱም ጀነራል ገደልን፣ ኮሎኔል ገደልን፣ ያልገደሉት ያልፈጁት ያልማረኩት ስላልነበር ዛሬ ደግሞ ቢያንስ ያኔ ከተማ ውስጥ ሲያልፉ ፎቶ እየተነሱ የሚያሳዩበት ዘመን ነበር። በከተማ ሲያልፉ ወይ ከጀነራሉ ጋር ፎቶ ተነስተው ሞክረው እንደዛ አድርገውም ሊሆን ይችላል ብሎ አንዳንድ ሰው ሊጠረጥር ይችላል። አሁን በከተማ ማለፍም የለም። በከተማ ማለፍ ሳይሆን የት ቀበሌና ወረዳ እንዳሉ ማንም በተጨባጭ የሚያውቅ አይመስለኝም። አለ ስለተባለ አለ ማለት አይደለም። እንዲህ የሆኑ ረዥም ጊዜያት ሊወስድ ይችላል። መንግስት ስራውን ይቀጥላል። የቤተሰቡ ሰላም እየተረጋጋ ይመጣል። ሚሊሻው ተግባሩን ይወጣል። ምክንያቱም የሆነ ምንድን ውስጥ የሆነ ቦታ ገብቶ የጠፋን ኃይል ከየት ታመጣዋለህ? የኡጋንዳ መንግስት ጆሴፍ ኮኒን የት እንዳለ አያውቅም። ግን ጆሴፍ ኮኒ አሁንም አማጺ ነው ይባላል። የት እንዳመጸ ግራ እስኪገባ ድረስ ማለት ነው። ስለዚህ አሁን ፋኖ ሸኔ ምናምን ኢትዮጵያ ውስጥ አጀንዳ ብዙ መሆናቸው የሚጠበቅ ነገር አይመስለኝም። ስለዚህ በአንድ እንትን ጣልን፣ ባንዲራ ተክልን፣ ሄሊኮፕተር አውረድ ምናምን እሱ ብዙ ተረት ብዙ የሰለቸ ስለሆነ ይልቁንም በዋናነት እያራገቡ ያሉትን የአቶ ታዬን ጉዳይ በተመለከተ ምንድን ነው? እርግጥ እኚህ ሰው መረጃ አዲስ ነገር ይነግሩናል። ያው እንዳልኩት አንድን ሰው ልትሰማው ስትወስን አጠቃላይ ነገሮችን ትገመግማለህ። ከስልጣን የወረዱ ሰው ናቸው። ከስልጣን ለምን ወረዱ? ወደ ስልጣን እንዴት ወጡ? ከስር ከተፈቱ በኋላ የሚሰጧቸው አስተያየቶች፣ ይህን ነገር ሲታይ ሰው የሆነ ነገር ስለሳቸው የራሱን ግምት ይወስዳል። ያም ሆኖ እንደ ፓርቲ እንደ ቡድን ይዘውት የቆዩት የተጨበጡ መረጃዎችን በቃ ካሁን በኋላ ከዚህ በላይ በልህም በምንም ያፈነዱታል ተብሎ ወይ እንደዛ የሚጠበቅ ነገር ካለ ተብሎ ይሰማል። ሰፊ ነው። ወደ ኦፒዲዮ ያደረጉትን ጉዞ ከዛ ብልጽግናን ሂደት ምናምን በጣም እሱ ብዙ አስፈላጊ አይመስለኝም። ለሚሰማው ሰው ይስማው። በዛ ሂደት ውስጥ ያነሷቸው ጉዳዮችን አንዳንዶቹ ላይ ትኩረት አድርጎ አስተያየት መስጠትና መጠየቅ አስፈላጊ ነው ብዬ አምናለሁ። የኢትዮጵያ ፍርድ ቤቶችን በተመለከተ እርሳቸው በቲፒኤልኤፍ ዘመን እስር ቤት ነበሩ፣ በብልጽግናም እስር ቤት ገብተዋል። በማነጻጸር የተመለከቱት ነገር አለ። ያኔ ፍርድ ቤቶቹ ሙሉ በሙሉ በደህንነቶቹ ቁጥጥር ስር ናቸው። ነገር ግን በተቀመጠው 48 ሰዓት ምናምን ፍርድ ቤት ሰው መቅረብ ይችላል።
አቶ ልዑል ገብረ ማርያም የሚባሉ ዳኛ ያሉ የደህንነት ትዕዛዝ ይቀበላሉ፣ ያስፈጽማሉ። ፍርድ ቤቱ በደህንነቱ ቁጥጥር ስር ነው። ምን ያህል እንደሚፈረድ እንኳን በዛ ደረጃ የሚወሰንበት ነው። በዛ ሂደት ውስጥ አልፌያለሁ። ግን በጽሁፍ የተቀመጠው ህጉ ላይ የተቀመጠው ነገር ተግባራዊ ይደረጋል። በብልጽግና ጊዜ ስያዝ ግን ይህንን የህግ ስርዓት አልተከተለም። እኔ የጨፌው የኦሮሚያ ምክር ቤት አባል ነኝ። ያለመከሰስ መብት አለኝ። ያ ሁሉ ታልፎ ወደ እስር ቤት ተወስጃለሁ። አማራ ክልል የታወጀ አስቸኳይ ጊዜ አዋጅ ነው ያለው። ነገር ግን እኔ የጨፌው አባል ሆኜ ያለመከሰስ መብቴ ተገድቦ እስር ቤት ተወሰድኩኝ። የህግ ጥሰቱ ከዚህ ይጀምራል የሚል ነገር ያነሳሉ። ይህ ነገር በወቅቱ ሰዎች በታሰሩበት ወቅት ከለላ ያላቸው የታሰሩ የአማራ ክልል ምክር ቤት፣ የአዲስ አበባ ምክር ቤት፣ የኦሮሚያ ምክር ቤት ሰዎች ጉዳይ መኖር እንዳቸው ስለሚታወቅ ከለላ ያላቸው እንዴት ተያዙ የሚል ጥያቄ ተነስቶ የህግ ባለሙያዎች አስተያየት የሰጡበት ነገር ነው። የአስቸኳይ ጊዜ አዋጅ ላይ ከሚገደቡ መብቶች አንዱ በኢሚዩኒቲ ያላቸው ሰዎች የኢሚዩኒቲያቸውን የሚያጡበትን ይጨምራል። ስለዚህ በዛ መሰረት ሁሉም የምክር ቤት አባላት የተጠረጠሩ ሰዎች በአስቸኳይ ጊዜ አዋጁ ላይ የሚገደቡ መብት የማይገደብ ነገር ተብሎ የተቀመጠው ሰብአዊ መብት መከበር የኢትዮጵያ የሚለውን ኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት የሚለውን ስያሜ መቀየር እነዚህን የመሳሰሉ ነገሮች አይነኩም በአስቸኳይ ጊዜ አዋጅ። ከዛ ውጭ ያሉ ነገሮች ይገደባሉ ስለሚል ኢሚዩኒቲ በአስቸኳይ ጊዜ አዋጅ ይገደባል። በዚህም የተነሳ የአማራም የአዲስ አበባም የኦሮሚያም ክልል ሰዎች መታሰራቸውን ያኔ የህግ ባለሙያዎች ማብራሪያ ሰጥተውበታል። እና ከህግ ውጭ የሚለው ነገር እዚህ ጋር በደንብ ማብራሪያ የተሰጠበት ስለሆነ የአቶ ታዬ እዚህ ጋር ማስኬድ አልመሰለኝም። ሁለተኛ የኦሮሚያ ምክር ቤት አባል ሆኜ አማራ ክልል በታወጀ አዋጅ የሚል ነገር አንስተዋል። ያኔ በነበረው አዋጅ ላይ በአማራ ክልል እንደ አስፈላጊነቱ በሌሎች ክልሎችም ተፈጻሚ ይሆናል የሚል በግልጽ የተቀመጠ ነገር ነው። ስለዚህ የአስቸኳይ ጊዜ አዋጁን ተከትሎ ኢሚዩኒቲ ሳይነሳ መታሰራቸውና እስር ቤት መቆየታቸው በዚህ በአስቸኳይ ጊዜ አዋጁ መሰረት መሆኑ እዛ ጋር የህግ ክፍተትና ጥሰትን የሚያሳይ ነገር አልነበረም። በወቅቱ ከወጡ የህግ ትንተናዎች መረዳት እንደተቻለው። ስለዚህ ከቲፒኤልኤፍ ጋር በማነጻጸር ያኔ ህግና ስርዓት ተከትለው ይሄዳሉ። ነገር ግን ያ ህግና ስርዓቱ በደህንነቶቹ ቁጥጥር ስር ነው። የፈለጉት ላይ ይፈርዳሉ። የፈለጉትን ቀጠሮም 6 ወር ትንሹ ነው፣ 2 ዓመትም ቀጠሮ ይሰጣል የሚል ያን የነበረውን ነገር አነጻጽረው ይሄኛው የባሰ ነው ለማለት የሄዱበት መንገድ ግን በህግ የሚያስኬድ አይደለም። የአስቸኳይ ጊዜ አዋጁ በሁሉም ኢትዮጵያ ክልል ውስጥ ተፈጻሚ እንደሚሆን በአስቸኳይ ጊዜ አዋጅ ኢሚዩኒቲያዊ እንደሚገደብ የተገለጸ ስለሆነ ማለት ነው። ሌላው እንደ ትልቅ ችግርና ሰቆቃ ያነሱት ግለሰብ በፈጸመው ወንጀል ከግለሰቡ አልፎ ቤተሰብ ላይ የሚደርስ ጉዳትን ወይ ጥቃትን በተመለከተ ተናግረዋል። በቲፒኤልኤፍ ጊዜ እኔ ባጠፋሁት ወይ ደግሞ እኔን በወነጀሉበት ወቅት የኔ ወንድም የኔ እናት ማንም ዞር ብሏችሁ አላያቸውም። አሁን ግን የ3 ዓመት ልጄ ምን አደረጉት ብዬ ነበር የጠበቅኩት። የ3 ዓመት ልጅ ያለኝ ከነ እንትናቸው ከቤት አባረው ሜዳ ላይ እንዲወድቁ አደረጉ። በእኔ ሳቢያ እነሱ ቅጣት ተቀበሉ የሚል ነገር አንስተዋል። አቶ ታዬ ሲታሰሩ የመንግስት ምንድነው መንግስት የሰጣቸው ቤት ምናምን ነው። በዛ መልክ በዛ ፍጥነት እሳቸው እንደወጡ ወዲያው እንዲወጡ መደረጋቸው ትክክል አይደለም። ምንም የአይነት እርምጃ ልክ ነው። የመንግስት ቤት ነው፣ በመንግስት እንትን ነው። ግን ሂደቶችን ጠብቆ የተወሰነ ጊዜ ቤት መፈለጊያ ምናምን የሚባል ነገር ተወስኖ በዛ መልክ ቢደረግ ጥሩ ነበር። ነገር ግን አሁን አቶ ታዬ በገለጹት መንገድ የሚገለጽ አይመስለኝም። ሌላው ቀርቶ በቲፒኤልኤፍ ዘመን ማቀውን ማስታወሳቸው ለሳቸውም
እንኳን በወንጀል ተጠርጥሮ እስር ቤት የገባ ባለስልጣን ሳይሆን የፍትህ ሚኒስትር የነበሩ አቶ አሰፋ ከሲቶ የፍትህ ሚኒስትርነታቸውን ለሌላ ሚኒስትር ባስረከቡበትና ከስልጣን በተወግደው የፕሬዝዳንቱ ጽህፈት ቤት ኃላፊ የነበሩበት ወቅት እቃቸው ወጥቶ ሜዳ ላይ መጣሉ በወቅቱ ዜና ነበር። ሌላ የፍትህ ሚኒስትር ሆኖ ለመጣው ሰው ቤቱን ለመልቀቅ ሲባል ማለት ነው። የመንግስት ቤት ውስጥ በመኖራቸው የተወሰነ ጊዜ ወር ይሁን 2 ወር 6 ወር ይሁን በዛ ጊዜ ውስጥ ቤተሰብ ፈልጎ አማራጭ አግኝቶ እንትን እስኪል ያንን ከሰብአዊነት አንጻር ከህግ አንጻር እያልኩ አይደለም፣ ከሰብአዊነት አንጻር በዛ መንገድ መንግስት ቢያስተናግድ ጥሩ ነበር። ነገር ግን አሁን እሳቸው በሚገልጹት መንገድ ወንጀሉ ቤተሰቤ ላይ ሄደ የሚለው በዛ መልክ ይገለጻል ወይ የሚል ብርቱ ጥያቄ ያስነሳል። ምናልባት ደግሞ በሌላ በኩል አቶ ታዬ ከቲፒኤልኤፍ ጋር ተያይዞ እርሳቸው ቤተሰብ ጋር ምናምን ጋር አልደረሰ ይሆን ይችላል። ግን ሌሎች የደረሰባቸው ሰዎች ደግሞ አሉ። ቢያንስ ራሴን ምሳሌ ማድረግ እችላለሁ። እናውር ኃጢአት ወንጀል የሆነ ቡድን ከዛ ነገሩ ብዙ ከዛ አለፉ ስንት አሰቃቂ ትዕይንቶች የታዩበትም ጊዜ ስለሆነ በዛ መልክ ነገሮችን መግለጹ ጥሩ ማነጻጸሪያ አይሆንም ብዬ አምናለሁ። በዋናነት ምናልባትም ትኩረት እንድሰጥበት ያደረገኝ የአቶ ታዬ ደንዳ ኢንተርቪው በማህበራዊ ሚዲያውም ሁሉም የብሔር ካምፕ ላይ አየሩን የተቆጣጠረው ከጦርነቱ ከትግራይ ጦርነት ጋር ተያይዞ ያነሱት ነጥብ ነው። በኦሮምኛ የሰጡት ተተርጉሞ ስፋት ተሰራጭቷል። አሁን በአማርኛ ቀጥታ ከአንደበታቸውም ተሰምቷል። ምንድን ነው ስለ ትግራዩ ጦርነት አቶ ታዬ ያሉት? በሐምሌ 2013 አዳማ ላይ ግምገማ ተቀምጠን ህወሓት 2ኛ ዙር ጦርነት ጀምሮ ስለነበር ጠቅላይ ሚኒስትሩ ዩኒፎርም ለብሰው መጡ። ከዛ በኋላ ስለ ጦርነቱ ነገሩን። ወያኔ እየመጣ ነው፣ አውቀን ነው የለቀቅናቸው፣ ስለማናቅ አይደለም። ይሄ ፋኖ የሚባለው እንዲያስታግስ ብለን የተውናቸው። እሱም ብቻ ሳይሆን የመጀመሪያውንም ጦርነት ህወሓት ጋር የተያዘውን ጦርነት ያደረግነው ምንድነው ሰሜን ዕዝ እንዲያጠቁ እኛ ፕሮቮክ አድርገናቸው አውቀን እንደዛ እንዲያደርጉ እኛ ነው ያደረግናቸው አለን። ደነገጥኩኝ። የወያኔ ጦርነት 2ኛ ዙር የመጀመሪያው ሄደን ከምርጫ በኋላ 2ኛ ዙር መጣ። 2ኛ ዙር ሲመጣ እኛ አዳማ ላይ ሐምሌ 2013 አዳማ ላይ ያለፈውን አመት አፈጻጸም ግምገማና የቀጣይ አመት እቅድ ላይ ውይይት እያደረግን ነበረ። ሬንጀር ለብሶ መጣ እና 3 ነገሮችን ነገረን። አንዱ ምንድነው? አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ፣ ሆን ብለን ነው የለቀቅናቸው። ይሄ ፋኖ ብሎ የሚያቅራራውን እንዲያሳዩት ነው አለ። ደነገጥኩ። እኛ የማናውቀው የሆነው ነገር የለም። ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጥኩ። ሁለተኛ እንደምትሰርቁ አውቃለሁ፣ አትስረቁ አልላችሁም፣ ፍጥነቱንና መጠኑን ቀንሱ አለን። ይህ እንግዲህ ስብሰባ ላይ ተነገረን የሚሉት 2013 ነው። አቶ ታዬ ይህንን ታሪክ የሚያወጡት 2017 ነው። የመጀመሪያው የኢትዮጵያ መንግስት
ቲፒኤልኤፍ ሰሜን ዕዝን በማጥቃቱ ምንድን ነው የሚያገኘው ጥቅም? መሳሪያውን ለማስወጣት ሞክሮ ያልቻለ መንግስት ሴቶችና ህፃናትን መንገድ ላይ ዘጉበት። ከዛም የሰሜን ዕዝ አዛዥ አደጋ ደርሶባቸው በእርሳቸው ምትክ ሌላ የሰሜን ዕዝ አዛዥ ሲሄድ አናስገባም ያለ ቡድን በሽምግልና ጥረት እግራቸው ላይ መቀሌ ሄደው የወደቁ የሀገር ሽማግሌዎች፣ የሃይማኖት አባቶች የመጨረሻ ጥረታቸው ተሳክቶ ሸራተን ሊያነጋግሯቸው ከወሰኑ በኋላ ቀጠሮን አፍርሶ እነ ኦነግ ካልተገኙ አልገኝም ብሎ ያው የመጨረሻ ጫፍ ላይ ከደረሰ በኋላ ያስተጓጎለው ማን ነው? ሚሳኤሎቹን እናርከፈከፍባቸዋለን፣ በሁለት ሳምንት አዲስ አበባ እንገባለን የሚለውን ፉከራ በማዕከላዊ ኮሚቴ ስብሰባ ላይ እነ ዶክተር ደብረጽዮን ሲናገሩ እዛው የነበሩ ሰዎች ዛሬ በአደባባይ ወጥቶ ከተናገሩ በኋላ በምን መመዘኛ በምን ምክንያት የሀገሪቱ የጸጥታ መዋቅር በቲፒኤልኤፍ ቁጥጥር ስር ካሉ ባልወጣበት ሁኔታ ውስጥ ጊዜ እየወሰደ እያጠራ መሄድ የሚገባው ቡድን ራሱ ላይ ያጥፍቶ ማጥፋት እርምጃ ይወስዳል የሚል ለሚጠይቅ፣ ለሚመረምር፣ ለሚያገናዝብ ሰው ይሆናል ወይ? ሁለተኛው ዙር ጦርነትንም ሆን ብለን ነው ፋኖን ዋጋው እንዲሰጡት ነው የተሆነው። ሂደቱ ያንን ነበር የሚያሳየው። የኢትዮጵያ መንግስት ሆን ብሎ መተውን ነው የሚያሳየው። በተደራጀ በቢኤም በታንክ በመድፍ በሁሉም አቅጣጫ አጣድፈው እስከ ደብረ ሲና ድረስ የመጡበት ምዕራፍ ያንን ነው የሚያሳየው። ምናልባትም ራሳቸው አቶ ታዬ ስለከበዳቸው ይመስለኛል መጨረሻ ላይ አይ ይህን ነገር የነገረን ካድሬውን ለማረጋጋት የሆነ ብዬ ራሴን በዛ መልክ እንትን አልኩት። በቃ ካድሬው እንዳይደነግጥ እንዳይፈራ ለማረጋጋት ሊሆን ይችላል ብዬ ነገሩን በዛ መልክ ተመለከትኩት። በወቅቱ ግን ደግሞ ያው ካድሬው እንዳይሸሽ ለማረጋጋት ይሆን እንዴ ደግሞ ትላለ ማለት ነው። ጤነኛ ሰው እንደዚህ አይነት ወንጀል እኔ ፈጸምኩ አይልም ብለህ ስለምታስብ ኦኬ ብለህ የሆነ እንትን ትላለህ አግኝተህ በአካል እስክታወራው። ታዲያ እኔ በዛ መልክ ከተመለከቱት በደንብ ነገሮችን የመመዘን ግራ ቀኝ ለሚያይ ሰው ያለው እውነታ ይሄ ነው። ምናልባት ጠቅላይ ሚኒስትሩ ያንን ብለውትም ከሆነ ማለት ነው። ኢትዮጵያ ውስጥ ከህወሓት ጋር የነበረው ጦርነት እንዴት እንደተጀመረና ሂደቱንና አጠቃላይ ምዕራፍ ጉዞን ለሚገነዘብ ሰው ከምንም በላይ ደግሞ የሀገሪቱን የጸጥታ መዋቅር ገና በእጁ ለማስገባት እየሞከረ ዘረኞች እየተናበቡ በወጉ እንዳይቆም ያደረጉት መንግስት ለምን ብሎ በራሱ ላይ ሞትን በራሱ ላይ ውድቀትን ያውጃል? አቶ ታዬ ይህንን ዛሬ ላይ ሲናገሩ ያኔ ካድሬውን ለማረጋጋት ነው ብለው ያመኑበትን ነገር መሬት ላይ ያለው እውነታ የሚያረጋግጠውም ያንን አይደለም ወይ? ዛሬ ለምን አደባባይ ወጥቶ ለጫጫታ እንዲውል ተፈለገ? ይህን አጠቃላዩን ስዕል እንደገና ማን ተናገረ? በምን ሁኔታ ውስጥ ሆኖ ተናገረ? እስከዛሬ የመጣበት መንገድ ምንድን ነው የሚለው ጭምር ግምት ውስጥ ገብቶ አስተያየቶች ቢሰጡ ወደ መደምደሚያዎች ቢሄዱ በአብዛኛው ጥሩ ነው ብዬ አምናለሁ። ግን ተመሳሳይ ነገር ውስጥ በዛ መልኩ እየዳከሩ መቀጠል ይቻላል ወይ?
በዚህም አይወሰኑም። ከጠቅላይ ሚኒስትሩ ጋር የመገናኘት አጋጣሚ ነበረኝና አንዳንድ ጥያቄ ኦሮሚያ አካባቢ ከህወሓት ጊዜ በባሰ ሰዎች እየታሰሩ እንዲህ አይነት ነገር እየደረሰባቸው ነው፣ ይሄ ነገር መስመር መያዝ አለበት ብዬ ሳነጋግራቸው ሽመልስን አትንካው አሉኝ። ከዛ አልፎ ደግሞ አሁን አማራን ላጠፋው ነው ብለው ነገሩኝ። ከዛ ደነገጥኩኝ። እነ ገሌን ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርተው ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። ምንድን ነው አማራን ማጥፋት? ለምንድን ነው ለአቶ ታዬ ደንዳስ የሚነገረው? ለምንስ ነው የሚጠፋው? መጥፋትስ ይቻላል? ማጥፋትስ ይቻላል ወይ? ፖለቲካ በጣም እኔን እሳቸውና ጠቅላይ ሚኒስትሩ ብቻ ስላሉ ምስክር የሌለበት ጉዳይ ነው በሚል አንዳንድ የሚነሱ ነገሮች ናቸው ማለት ነው። ለምን አሁን የተወሰነ አማራ ክልል ያለው ነገር እየረገበ ምናምን የፋኖ ተረት ልቦለድ ትርክት እየተነነ ስለመጣም ለዛች ግብአት እንዲሆን የተፈበረከች ነች። ሁሌ ተመሳሳይ ነገር ነው። ቤት ተቃውሞን ስልጣን ላይ ያለ መንግስት በተለያየ መንገድ ሰዎችን ሊያስከፋ ይችላል። ሰዎች በስልጣን ሊከፉ ይችላሉ፣ በተለያየ መንገድ በጥቅም ሊከፉ ይችላሉ፣ ወይ ደግሞ ፖሊሲው ላይ ላይስማሙ ሁሉ ይችላሉ። ግን ያንን ጉዳይ ተቃውሞን ብሶትን ለመግለጽ የሚካሄድበት መንገድ ማህበራዊ ሀገራዊ ትስስርና እንትኖችን በማይጎዳ መልኩ ቢሆን የማይገርመኝ ሁል ጊዜ ለተቃውሞ ችግሩ የብሔር ስለሆነ የኢትዮጵያ ፖለቲካ ከዚህ ቀደም የሰማው ሰው አማራን አጠፋለሁ አለ፣ ኦሮሞን በታትነዋለሁ አለ፣ ትግሬ እንዲያደርጋሉ አለ። ጠቅላይ ሚኒስትሩ ከጣሊያን ነው የመጡት። አብይ እኮ የኦሮሞን ህዝብ ለ1000 ዓመት እንዳይመለስ አድርጌ ሰብረዋለሁ ያለ መሪ ነው። ስለዚህ ይህንን ግምት ውስጥ ማስገባት የተረኝነት ብሎ አንዳንድ የአማራ ሊቃኖች የሚያቀነቅኑት እንትን የኦሮሞ ተወላጆች ጋር ሄዶ ለመወሸቅ የሚያደርገው ጥረት መሆኑ ታውቆ ከዚህ አብይ ይህንን እድል እንዳያገኝ በሩን መዝጋት አስፈላጊ ነው። ግራ የሚገባ ነገር ነው። የሁሉም እንዲህ ሊያደርግ ነው በሐሳብ ታግሎ በጠመንጃም ታግሎ በሁሉም መንገድ ተፍጨርጭሮ ሞክሮ የከሰረና የመከነ ኃይል እንዲህ አይነት አጀንዳዎችን እያውለበለቡ አላስፈላጊ ነገሩ ስንት ማለቱ ለማንም አይጠቅምም። አማራን ለጠፋ ነው ኦሮሞን እንዲህ ለምን ምን ስላደረገ ይሄኛው ወይም ያኛው ማህበረሰብ ይልቁንም የዚህ ወይም የዚያ መብት ተሟጋች ነን የሚሉ ኢትዮጵያ ውስጥ አሁን ባለው ሁኔታ ውስጥ በየትኛውም አጋጣሚና ሁኔታ ውስጥ
ጠቅላይ ሚኒስትሩ በዚህ ወይም በዚያኛው ብሔረሰብ ላይ አሉታዊ አስተያየት ሲሰጡ፣ በኢትዮጵያ ሕልውና ላይ ተቃራኒ ነገር ሲናገሩ አድምጠን ሰምተን አናቅም። ይልቁንም ዛሬ ይህንን የሚያውለበልቡት በየቦታው ያሉ ሰዎች ጀዋርን ጨምሮ በሌላው ማህበረሰብ፣ በሌላው ብሔረሰብ፣ በኢትዮጵያ ላይ የጠላትነት ቅስቀሳ ሲያደርጉ የነበሩ ሰዎች ናቸው። ከአንዱ ጫፍ ወደ ሌላው ጫፍ የምንትን እንደ ፌንጣ የሚዘሉ አቋማቸው ወላዋይ፣ መሄጃቸውና መድረሻቸውን በግልጽ የማያውቁ፣ ስልጣን ለማግኘት ግን ስልጣኑ እንዲመጣ ደግሞ ኢትዮጵያ ፍርክስክሷ ቢወጣም ያን እንዲመጣ ደግሞ የሚሰሩ ብቻ ሳይሆን ከቻሉም በጸሎትም ያ እንዲመጣ የሚመኙ ናቸው እና የሆነ ማህበረሰብ እንዲህ አይነት ነገር ምልክት እኮ ሰዎች እኮ ምልክት ይተዋሉ። እንዲህ አይነት ፍላጎት ጀዋር ይሄን አለ ቢባል ብዙ ሰው ሊገርማ አይችልም። የቀደመው ታሪኩ የመጣበት መንገድ እንዲህ አይነት በጥላቻ በምናምን ስላለፈ ማለት ነው። ዶክተር ደብረጽዮን ይሄን አሉ ቢባል የሚገርመው ሰው የለም፣ ሲያደርጉትም ጭምር ስለኖሩ ማለት ነው። በዛ መልክ የሚገለጽ ነገር ነው። ሰው ይሄ በተለያየ መንገድ አየ፣ መረመረ፣ ገመገመ። ቢያንስ ይሄ ነገር ምንድን ነው ብሎ እንትን ውስጥ የገባ አለ። ነገሮችን በጥሞና የሚያይ ሰው አለ። ጥሞና ውስጥ የገቡ አሉ። ተስፋ የቆረጡ አሉ። አሁን ደግሞ የቀረው የሚዋዥቅ አለ። አሁን የቀረውን እንዳይበተን ከዚህም ከዚያም ነገሮች እየተለቃቀሙ የሚደረጉ ነገሮች ያስገምታሉ። የአንድ የሁለት ቀን ጫጫታ ሆነው ያልፋሉ። ከዛ ውጭ የሚያመጡት የሚለውጡት ነገር የለም። ሰዎች ለራሳቸውም ለታሪካቸውም ለስማቸውም አንዳንድ ነገር ቢጨነቁ ጥሩ ነው ብዬ አምናለሁ። ሌላው የሚያነሱት የከረዩ አባገዳ ግድያ ነው። የከረዩ አባገዳን ግድያ በተመለከተ በኢትዮጵያ ሰብአዊ መብት ኮሚሽን ከምንም በላይ ደግሞ ሁሉም አሁን ተቃውሞ ጎራ ውስጥ ያለው ሁሉ ጥያቄ ላነሳበት የማይችለው ሮይተርስ የምርመራ ዘገባ ሰርቶበታል። ኮሬ ነገኛ በሚለው እዛ ላይ ስለ ከረዩ አባገዳዎች የተለያዩ ነገሮች ሲወጡ ነበር። የኦሮሞ ነጻነት ግንባር ገደላቸውን መጀመሪያ ዜናው በእርግጥም በመንግስት ምናምን አካባቢ የወጣው ግን በተለያየ መንገድ የሚሰሙ መረጃዎች በኦሮሞ ነጻነት ግንባር አለመገደላቸውን የሚገልጽ ነበር። ነገር ግን ማን ገደላቸው የሚለው በመንግስት በኩል ተገደሉ የሚል ይመጣ ነበር። መንግስት ለምን ገደላቸው የሚለው የተሟላ ማብራሪያና ምላሽ የሌለው ነገር ነው። ጥያቄዎች፣ ብዥታዎች፣ ውዥንብሮች የነበሩበት እንደነበር አስታውሳለሁ። በኋላ ላይ የሮይተርስ የምርመራ ውጤት ላይ የአባገዳዎቹ ግድያ አካባቢ ላይ የሚንቀሳቀስ የፖሊስ ወይ ጸጥታ ኃላፊ እነዚህን አባገዳዎች ጫካ ውስጥ አግኝቶ የኦሮሞ ነጻነት ግንባር ተዋጊዎችን አገኘሁኝ ጫካ ውስጥ፣ ያውም እኮ ከጫካ አይደለም ያገኘው ከሰፈራቸው ሰብስቦ ከወሰዳቸው በኋላ ማለት ነው። የኦሮሞ ነጻነት ግንባር ተዋጊዎችን አገኘው ብሎ ለኃላፊዎች ደውሎ ከዛ በኋላ እነሱን ፈቃድ ተጠቅሞ አባገዳዎቹን ገድሏል። ሪፖርቱ ላይ ወጣ ይሄ ነው። የክልል ባለስልጣናት ወደ ምስራቅ ሸዋ አካባቢ ሄደው ነበር።
የሄዱትም በቀደሙት ቀናት የፖሊስ ኦፊሰሮች መኮንኖችን ጨምሮ በርካታ ሰዎች በኦሮሞ ነጻነት ግንባር የደፈጣ ጥቃት ህይወታቸው አልፎ ነበር። ያን በተመለከተ የክልሉ ባለስልጣናት ወደ አካባቢ ሄደው ነበር። ያ ባለበት ሁኔታ ውስጥ ይሄ የፖሊስ ወይ የጸጥታ ኃላፊ አባገዳዎቹን ሰብስቦ ጫካ ከወሰደ በኋላ ለዞን ኃላፊው ሲደውል የዞን ኃላፊው በአጋጣሚ የክልል ባለስልጣናት ከኔ ጋር ናቸው አለ። የክልል ባለስልጣናቱ ምንድን ነው ብለው ሲጠይቁት የኦሮሞ ነጻነት ግንባር ሰዎችን በቁጥጥር ይዣቸዋለሁ ምናምን እርምጃ ልውሰድባቸው ሊዋጋ የመጣ ኃይል ነው የኦሮሞ ነጻነት ግንባር። የክልል ባለስልጣናቱ ያን ማለታቸው የሚገርም ነገር አይደለም። እርግጥ እጅ ቢሰጡ የተሻለ የተመረጠው ነገር ነው። ምናልባት ያኔ ፖሊሶቹ ስለተገደሉ ቁጭትና ምናምን ውስጥ የነበሩበት ሁኔታ ስለሆነ ያንን ማድረጋቸው የሚገርም ነገር አይደለም። ግን ንጹሐኑን አባገዳዎቹን ከሰፈራቸው ከመንደራቸው ወስደው አንዴ ባቡር ሐዲድ ላይ አንዴ ምናምን አጎሳቅሎ እዛ ነገር ውስጥ የከተተ ኃላፊዎች ናቸው። የፖሊስ ኃላፊ የነበረ ሰው ነው። ስለዚህ ከክልል ባለስልጣናት ጋር ቀጥታ ጉዳዩን የሚያገናኝ አይደለም፣ እንኳን ከፌዴራል መንግስት ጋር። ይሄ በሪፖርት ደረጃ ያወጣ ነገር ነው። የተጨበጡ እውነተኛ ነገሮችን አንስቶ ለዛ መፍትሄ መፈልገው ብዙ መልኩ ለሁላችንም ይጠቅማል። ያለዛ ለመወንጀል ወይ ደግሞ ቅሬታን ለመግለጽ እንደዚህ ብዬ ላሳጣው ተብሎ የሚደረጉ ነገሮች ማንንም አይጠቅሙም። በቃላት በሚወረወሩ እንደዚህ አይነት መረጃዎች መንግስት ወይ ደግሞ ጠቅላይ ሚኒስትሩን ከስልጣን ማውረድ ወይ ደግሞ የሆነ ነገር ማድረግ የሚቻል ቢሆን ኖሮ የዛሬ 7 ዓመት ምናምን አካባቢ ስልጣን ለቀው ነበር። ከያኔው ይልቅ ዛሬ ሰው አይኑን የሚያይበት የሚያምንበት በቃላት ኢትዮጵያዊነትን እያውለበለቡ በድርጊትም ይህንኑ እያረጋገጡ መሄዳቸውን ሰው እያየም እየገመገመ ነው። ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ ከኦሮሞ ብሔርተኝነት ጋር እርሳቸውን አቆራኝቶ በነጀዋር ረብሻ አዲስ አበባ ከተማን ኢሬሌቫንት እናደርጋታለን ብለዋል። ሊያወድሟት ነው፣ እሷን አድቅቀው ሌላ የራሳቸው ከተማ ሊገነቡ ነው የሚል ቅስቀሳ ነበር። 2011-12ን መለስ ብሎ ዘመኑ ጥሩ ነው ዩቲዩብ ላይ ገብቶ መመልከት ነው። ያ ነበር ቅስቀሳው። ዛሬ አዲስ አበባ ላይ 7 ዓመት የተሰራው ስራ ያለማጋነን የ7 ዓመት ነው የ7 ዓመት ነው የሚባለው። ለሀገር ስሜት ሳይኖር ለህዝብ ፍቅር ሳይኖር እንዲህ አይነት ነገር ልትከውን አትችልም። ጥቅመኛ ሲዘርፍ ነው የምናውቀው። ስልጣን ላይ እንዴት አድርጌ መቀጠል ይችላል የሚለውን ነገር ነው የሚያሳስበው። ህልም ራዕይ ያለው ሰው ኢትዮጵያ ከሌሎች ለምን አነሰች የሚል ቁጭት፣ ሌሎች ጋር ለመድረስ ደግሞ እንቅፋት የሚሆኑ ነገሮች ደግሞ ምንድናቸው የሚለውን ነገር ፈትሾ መርምሮ በዛ ረገድ ባሉ ጉዳዮች ላይ ደግሞ ለመፍትሄ መንቀሳቀስ ነው። ለምሳሌ የስልጣን አምሮት ብቻ ያለው መሪ የውስጥ ችግሩን የአነስተኛና ጥቃቅን ጉዳይ አድርጎት ካወረደው በኋላ እነዚህ አነስተኛና ጥቃቅን ቡድኖች እንደገና እንዳይፋፉና ችግር እንዳይፈጥሩ ስልጣኑ ብቻ የሚያሳስበው ቢሆን የወደብ ጥያቄ እያነሳ ሊሄድ አይችልም። እሱ በቃ የራሱ ጉዳይ። ዛሬ ስልጣኔን እኔ እስካለው ድረስ ከማነስ ጋር ለምን ውዝግብ ውስጥ እገባለሁ? አንድ ቀን ደስ ያላቸው ቀን ምናምን አይነት እየተባለ ነው የሚኬደው። የሆነ ቁጭት ህልም ያለው
የሚያደርገውን ነገር በአይናችን እያየን በእጃችን እየዳሰሰን ያለን እውነታ ነው። እውነተኛ ነገር፣ እውነተኛ የኢትዮጵያውያን የዚህ ወይም የዛ ማህበረሰብ ችግርና ፈተና፣ ጠላትና መከራ ምልክት መሆናቸውን የሚገልጹ ነገሮች በተጨባጭ አምጡና ከዛ በኋላ ሁላችንም ሀገሩ የጋራ ነው፣ የዚህ ወይም የዛ ማህበረሰብ ጉዳት ሁላችንም ይዞን ገደል የሚገባ ነገር ስለሆነ ድምጻችንን ማስተባበር፣ በጋራ መጮህ ይገባናል። ግን ተረት ይበቃል። እውነት ለመናገር ድርሰት መጽሐፉ የሆነ ምዕራፍ ላይ ቢበቃ ጥሩ ነው። በሆነ መንገድ የተገለጹ ነገሮችም የተገለጹበት አውድ በተረዳኸውና በገመገምከው ከተጨባጭ ሁኔታ ጋር መዝኖ ያኔ በተረዳኸው እና ዛሬ በተፈጠረው ሁኔታ መካከል አንተ ከሂደቱ ስለወጣ ያኔ የነበረህን መረዳት ዛሬ ለአሉታዊ ነገር መጠቀም በጣም ተገቢው ነገር አይደለም። ምናልባት አቶ ታዬ ባይሆኑ እስር ቤት ያሉ ሰው ባይሆን ኖሮ ብዙ ማነሳቸው ጉዳዮች ይኖር ነበር። ግን ለቲፒኤልኤፍ ብሔርተኞች ቲፒኤልኤፍ ጦርነቱን እንዴት እንደጀመረው ራሳቸው ዛሬ ቲፒኤልኤፍ ሰዎች እየነገሩን ስለሆነ በዚህ ረገድ የሚለወጥ ነገር የለም፣ እርማችሁን አውጡ ነው። ምክንያቱም የተጠያቂነት ጉዳይ ከዛ ጋርም ስለሚያያዝ እከሌ ይሄን ብሎኛል የሚል አንድ ሰው ስለተናገረ እውነታውን መሬት ላይ ያለውን እውነታ የሚቀይረው ነገር አይደለም። ሁላችንም የምንመኘው የምንፈልገው የኛውን ያኛውን ቡድን ስለደገፍን ስለተቃወምን ሳይሆን እውነተኛው ነገር ወጥቶ ፍትህ ተረጋግጦ ኢትዮጵያውያን የዚህም የዚያም ማህበረሰብ አባላት ለከፈሉት ስቃይ፣ ሰቆቃ፣ መከራ ባለቤቱ መታወቅ አለበት። መታወቅ ብቻ ሳይሆን መጠየቅ አለበት። ጄኖሳይድ የሚል ቃል ደጋግመህ ስላውለበለብክ፣ ደጋግመህ ስላስተጋባ እርግጥ ጄኖሳይድም ተፈጽሞ ከሆነ ጄኖሳይዱን የፈጸመው ቲፒኤልኤፍ የተባለ ኋላ ቀር 27 ዓመት የኢትዮጵያን መከራ 5 ዓመት ደግሞ በትግራይ ህዝብ ላይ ተጨማሪ ዕዳ 7 ዓመት ተጨማሪ ዕዳ የሆነ ኋላ ቀር 21ኛው ክፍለ ዘመን መግባት የተሳነው ትላንት ላይ ቆሞ ቀር ቡድን ነው። ስለዚህ ጦርነቱን በተመለከተ የሆነ ሰው መጥቶ ስለተናገረ የሚለወጥ ነገር የለም። የምናየው የምንዳስሰው ተጨባጭ እውነታ ስላለ ማለት ነው። ፋኖ ትጥቅ ሊያስፈቱን ሲሉ ነው የጀመርነው የተኮስነው የሚለውን ተረት ብዙ ጊዜ ያነሳ ነው የዘረዘር ነው። ኮሽታ በሌለበት ተከበበን ሲሉ የነበሩ ኃይሎች መሆናቸውን ስለሚታወቅ የንጹሐንን ጭፍጨፋ ለፖለቲካ መሳሪያነት ገዳይም ሙሾ አውራጅም ሲጠቀሙበት መኖራቸው ዛሬ ከማይደበቅበት ደረጃ ላይ በመድረሱ የሆነ ቲፒኤልኤፎች ሁለተኛ ዙር እንዲመጡ አማራ እንትንን ፋኖ እንዲያዳክም ብለን ነው የሚል አለ። እንዴት እንደመጡ የሚታይ የሚዳሰስ ነገር አልነበር እንዴ? እና እንዲህ አይነት ነገሮች ለማንም አይጠቅሙም። በደንብ ራስን አዘጋጅቶ በመግለጫና በጫጫታ
በአክቲቪዝም በምናምን በተኩስ በምን ሚሳኤል ጭምር በማስወንጨፍ አንድ ነገር ካልተለወጠ ስለዚህ ባለው ነገር ላይ ምንድን ነው መፍትሄው የሚለውን ነገር ቆም ብሎ መመርመር ነው። ስለዚህ የሰላሙ መድረክ ብቸኛው መውጫ መንገድ ነው። ምርጫው ተቃርቧል። 1 ዓመት ነው የቀረው። ሰብሰብ ብሎ ሂደት ውስጥ መግባት ነው። ዝም ብሎ የቀኑ አቃቂር በማውጣት የሚታዩ ሀገርን ትራንስፎርም ያደረጉ እርምጃዎችን ጭምር በማጣጣል ተሰብስበ ተጨምቀ ግማሽ በሀሳብ የማትሆን ሰው የሰዎችን ያቅም የማድረግ ችሎታ ጥያቄ ውስጥ በማስገባት ራስን ትዝብት ውስጥ ነው። የሰው ልጅ የሚያየውን ያምናል። የሰው ልጅን አቅም በድርጊቱ በስራው በሚታይ በሚዳሰስ እውነታም ያረጋገጠን ሰው በፌስቡክ ተረት ደስ እንዲል አጃቢው በማጣጣል እርግጠኛ ነኝ ብዙዎቹ ሰብሰብ ብለው አንድ ላይ ቢሰሩ እዛ ጋር መድረሳቸውን እጠራጠራለሁ። የምናየው ነገር ስለሆነ ብዬ ነው። እና ነገሮች ኢትዮጵያ ውስጥ በቃ አንድን ነገር ሞከርክ፣ ረበሽክ፣ ተኮስክ፣ በዛ መንገድ የማይለወጥ ከሆነ ለምንድን ነው ያቃተኝ፣ ለምንድን ነው ያልተሳካልኝ የሚለውን ቆም ብሎ መጠየቅ መመርመር፣ ከዛ በኋላ ምን ባደርግ ነው የሚሻለኝ የሚለውን ደግሞ ከዛ በኋላ መፈተሽ። ከምንም በላይ በእንደዚህ አይነት ሁኔታ ውስጥ በሀገር ኢኮኖሚ በሀገር ጸጥታ ላይ ያስከተለውን ጉዳት በመገምገም ዛሬ ጦርነቱ ህዝብ ላይ እንዲያደረሰ ምናምን የሚባለው ተረት ጦርነቱን የጀመሩ ሰዎች፣ ለጦርነቱ ገንዘብ የሚያዋጡ ሰዎች፣ ጦርነቱን እንዳይቆም የሚመኙ ሰዎች ይህን ሲሉ አስነዋሪ አሳፋሪም ነው እና በሚሆኑ በሚበጁም ሀገርን በሚጠቅሙ ጉዳዮች ላይ ራስን አስተዋጽኦ ማድረግ ለማንም ይወጃል። ያኔ ወደ ስልጣን ሲመጣ በሁለት እግሩ መሬት ያረገጠ የሚወዛወዝ መንግስት ነበር። እሱን ሁሉም በየአቅጣጫው ምናምን አድርጌ ሞክራለሁ ብሏል። አሁን ወደ ቋጠኝነት ተቀየረ። ስለዚህ ቋጠኙ ላይ እየሄዱ መላተምና መፍረጥ ነው። ስለዚህ እንዴት አድርገን ከዚህ ሁኔታ ውስጥ ወጥተን ስልጣን እንዴት እናገኝ፣ የተሻለ ፖሊሲና ራዕይ ደግሞ ካለ ይሄንን እንዴት አድርገን ህዝቡስ ሸጠ ነው ወደ ስልጣን እንምጣ የሚለው ነገር ላይ አተኮሮ በዛ ረገድ መስራት በብዙ መልኩ ይጠቅማል። የሚገርመኝ በቃ ይሄ ተቃውሞ ካምፕ፣ የብሶቱ ካምፕ ምንም ነገር እንዳለቀበት አሁን በደንብ እያየው መጣ። በቃ ትናንት በኢትዮጵያ ቴሌቪዥንና በሌሎች መገናኛ ብዙሃን በተላለፈው የጠቅላይ ሚኒስትሩ ቃለ ምልልስ ላይ ከኪነ ጥበብ ባለሙያዎች ጋር ባደረጉት ውይይት ላይ በአንደኛው ክፍለ ዘመን ኢትዮጵያ 7ኛ ኢኮኖሚ ትሆናለች፣ የዓለም 7ኛ ኢኮኖሚ ትሆናለች ብለዋል ብለው አሁን እሱን እንደ ትልቅ ነገር የትችት የምናምን ነገር አድርገው ሲያወሩ ጠቅላይ ሚኒስትሩ ከዚህ ቀደም ስላሉት ክፍለ ዘመኑ ሲጠራ ስህተት መሆኑ ጥያቄ ውስጥ ቢገባ ነገር አይደለም። ከ75 ዓመታት በኋላ በ22ኛው ክፍለ ዘመን ኢትዮጵያ ከዓለም 7ቱ ኢኮኖሚ ውስጥ ትገባለች በምኞት አይደለም በስራ ነው እንስራ የሚል ከዚህ ቀደም ተናግረዋል። የለወጡት ነገር የለም።
21ኛ 22ኛ ላለው 21ኛ አሉ። 21ኛ ክፍለ ዘመን ከገባን 5 ዓመት ሞላን እኮ። መቼም ደፋር አይጠፋም። 21ኛውና 22ኛው ክፍለ ዘመን ጠፍቷቸው ነው ብሎም እንዲህ አይነት በግልጽ የተናገሩት ከ75 ዓመት በኋላ ብለው ባለፈው ፓርላማ ውስጥ ካልተሳሳት ፓርላማ ውስጥ ይመስለኛል ዜናውንም ስለሰራ ነው በደንብ አስታውሰዋለሁ። ምንም ነገር ጠፋ። በቃ የሚነገር ነገር ስለጠፋ የአፍ ላይ ቃላት ላይ ሁላችንም በየቀኑ በምናገረው ነገር የሆነ ነገር እንትን የሌለ እንዴ። ለምሳሌ ዜና ላይ ፍልስጥ ምንድነው ኢራን እላለሁ ብዬ እስራኤል ምናምን ያልኩበትን ዛሬ ነው እንደ ዜና ላይ አይቼዋለሁ፣ ራሴ አስተውያለሁ። ቁም ነገሩ ላይ ማተኮር፣ ቁም ነገር ሲጠፋ እንዲህ አይነት ተራ ነገር ላይ መሳፈር ለማንም የሚጠቅም ነገር አይደለም። የኢትዮጵያን ሕዝብ በቃ ተውት። ቢያንስ የስቃዩ የሰቆቃው የመከራው ምልክት ከመሆን ታቀቡ። ጮኻችሁ የሆነ ነገር አድርጋችሁ የምትለውጡት እኮ ነገር ቢኖር ቢያንስ ስልጣን ስለምታገኙ ለሱ ነው ይባላል። እንደማይገኝ ግልጽ ከሆነ የሚመጣ ነገር እንደሌለ ከተረጋገጠ ለምን ለህዝቡ ሰላም ያሰጡት? በተለይ ደግሞ ይሄ ተስፋ እያደረገ ፌስቡክ ላይ ምናምን ላይ ተንሳፎ ምናምን በቅዠት ዓለም ይባክነውን ልቀቁትና ኑሮን ይኖርበት። ከቅዠቱ ዓለም ይውጣና መሬት ረግጦ ምን እየሆነ እንደሆነ አይኑን ገልጦ ነገሮችን ያገናዝብ። ትምህርት ቤት የተዘጋባቸው ልጆች ወደ ትምህርት ገበታ ይመለሱ። ገበሬው በነፃነት አርሶ ይብላ። ሸማቹ እንደ ልቡ ወጥቶ መግባት የሚችሉበት ሁኔታ እንዲፈጠር ለሽፍቶቹ የምትልኩት ነገር ላይ እሱ ላይ እንትን ማድረግ ነው፣ ማቆም ነው። ምክንያቱም ህልማችሁ ግባችሁ ህዝባዊ እንዳልሆነ ግልጽ ነው። እሱ ላይ ጥያቄ ውስጥ የሚገባ ነገር አይመስለኝም። ይሄንን በድፍረት የሚናገርም ያለ አይመስለኝም። ግን ጥያቄው የስልጣንና የጥቅም ነው። አሁን የምለው ስልጣኑን እንደማይገኝ ደግሞ ግልጽ ነው። እንደማይገኝ ሊገኝ የሚችልበት መንገድ አንድ ብቻ ምናልባት የምርጫው ሂደት ነው። ከዛ ውጭ ያለ ነገር ዝግ ነው። ይሄ ከሆነ የማይገኝ የማይጨበጥ ነገር ላይ እየባከኑ በንዴት ስድብና ተረዛለፋ ውስጥ እየወረዱ ራስን እያስገመቱ ምናልባት እነዚህ ሰዎች እኮ አንድ ቀን እንዳይባሉ እንኳን ይሄን እንዴ ከሌ እንደዚህ ነው እንዴ እየተባለ ነው። እርግጥ አንዳንዶቹ ጥቅም እየሰጡ ነው። እውነት ለመናገር አሁን የጀዋር ፌስቡክ መንግስት በደንብ ቢጠቀምበት ጥሩ ነው ብዬ አምናለሁ። ምክንያቱም ይሄ ብሶት ምናምን ይሄ ምንድን ነው የህብረተሰቡ አካባቢ ያሉ ብሶቶች በደንብ እየመጡ እየወጡ ነው። የሆነ እንትን ቦታ ክፍለ ከተማ ምናምን በቪዲዮ እያመጣ ነው። ስለዚህ እንደውም እንባ ጠባቂን በደንብ እየሰራ ነው ለመንግስት። ምናልባት እንባ ጠባቂ ጋር በትብብር እንዲሰራ በዛ መንገድ ወደ ስልጣንም ቢያስጠጉት እና ቢያለማምዱት ምናልባት አርፎ ሊቀመጥ ይችላል። እና አቶ ታዬ አዲስ ነገር አልተናገሩም። የተናገሩትን ራሳቸው እዛው ጋር አፈርሰውታል። ሊሆን የሚችለው እንደዚህ ነው ብዬ ደምድሜ ነበር። ያን ድምዳሜያቸውን ጥያቄ ውስጥ ያስገባባቸው ስልጣን ስለለቀቁ ነው። እና ምን ሰማውን እንደወረደ ሳናላምጥ አንዋጠው፣ እንጠይቅ፣ እንመርምር። የሚነገረው ማን ላይ ነው የሚለውንም እንፈትሽ።
በዚህ መልክ ለመፍትሄው የራስን አስተዋጽኦ ማድረግ ሀገራችን ውስጥ ያሉ ቀውሶች፣ ችግሮች እንዲፈቱ ጥረት ከማድረግ ይልቅ ቀውስ፣ ችግር የሚባባሰበትን መንገድ በየቀኑ ከእንቅልፍ በነቁ ቁጥር ያን እያለሙ መባከኑ ለማንም አይጠቅምና በዚህ መንገድ ራሱን ሰው ቆም ብሎ ቢያይ ስልጣን ናፋቂዎቹም ስልጣን እንደምሌለ ካረጋገጡ በኋላ ለማይገኝ፣ ለማይጨበጥ፣ ለማይዳሰስ ነገር ከሚባክኑ ሰውንም ግራ ከሚያጋቡት ተስፈኛውንም በምኞት እንዲጋልብ በቅዠት እንዲባክን ከሚያደርጉ ቆም ብለው ነገሮችን ቢያዩ ይመረምሩ፣ በብዙ መልኩ እነሱም ይጠቀማሉ ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ሰኔ 11 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሰኔ 11 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።